እንደ ሀገራችን የዘመን አቆጣጠር ታኅሳስ 3 1906 ዓ.ም የመላው አፍሪካ ኩራትና የአድዋው ታላቅ ጀግና ዳግማዊ አፄ ምኒልክ የዚችን ዓለም ሕይወት ሲሰናበቱ በኢትዮጵያ ንጉሠ ነገሥት መንግስት ላይ ከባድ የጨለማ ጥላ አረበበ። ኢትዮጵያ ታላቁን አባት አጣች። የአውሮፓ ሀያላን ሀገራት እንዳሞራ አይናቸውን ጣሉባት። በአዲስ አበባ በሚገኘው ብሔራዊ ቤተ መንግስት ውስጥ ደግሞ ሚስጥራዊ የሴራ ድሮች መጎንጎን ጀመሩ። በዚህ ሁሉ ውጥረትና አውሎ ነፋስ መካከል የመላዋ ሀገረ ጣፋንታ የዘውዱ ከባድ ኃላፊነትና የዙፋኑ የወደፊት ጉዞ እድሜው በአስራዎቹ መጀመሪያ ላይ በሚገኘው ብላቴና እጅ ላይ ወደቀ። እሱ የወሎው ራስ ሚካኤል ልጅ የአፄ ምኒልክ የልጅ ልጅ ኢያሱ ነበረ። ልጅ ኢያሱ በታሪክ ገጾች ውስጥ እንደተጻፈው ተራ ንጉስ አልነበረም። እሱ ፈጣን፣ ደፋር፣ የዘመኑን ባህልና ልማድ ለመስበር የማይፈራ ማራኪ ግርማ ሞገስ ያለውና የተራማጅነት መንፈስ የተላበሰ ወጣት ነበር። ሆኖም የዘመኑ የፖለቲካ ሴራ የትልቁ ንጉስ የልጅ ልጅ ነው ብሎ አልራራለትም። ከንግስናው ዘውድ ይልቅ በዙፋኑ ጥላ ስር የተሸሸገው የሴራ መረብና የውስጥ ቅራኔ ይበጠብጠው ጀመር። አንዳንዶች የኢትዮጵያን አባቶች አንድነትና ሃይማኖት የካደ ሀገሪቱን ለአንደኛው የዓለም ጦርነት ሳት አሳልፎ ሊሰጥ የተዘጋጀ ከዳተኛ ሲሉት፣ ሌሎች ደግሞ ከዘመኑ የቀደመ የብሔርና የሃይማኖት ልዩነትን ለማጥፋት የቆመ የዘመናዊት ኢትዮጵያ የመጀመሪያው ተራማጅና ፍርሃት የሌለው መሪ ይሉታል። አቤቶ ልጅ ኢያሱ ከዳግማዊ ምኒልክ በኋላ ቤተ መንግስቱ አልተረጋጋም። ሀያላን ሀገራት የሀገሪቱን ሁኔታ በትኩረት ይቃኛሉ። የሚፈሯቸውን ንጉስ ህልፈት ተከትሎ የሚመጣው ንጉስ ለነሱ ይመች አይመች መገመት አቅቷቸዋል። መኳንንቱና መሳፍንቱ ለነሱ የዘር ሐረግና ለነሱ ሐሳብ ተገዢ ሆነውን ለማስመረጥ ይሻኮታሉ፣ ይገፋፋሉ። ግፊያውን በብልሃት ማምለጥ ያልቻለው ተጨፍልቆ ይቀራል። በዚህ መሃል ነበር አንድ ብላቴና ብቅ ያለው። የስልጣን ጥም ያወራቸው የቤተ መንግስቱ ጉምቱ መኳንንት በሀያላኑ የአውሮፓ መንግስታት ድብቅ ደብዳቤዎችና እርሱ ራሱ በችኩልነቱ በወሰዳቸው አንዳንድ እርምጃዎች የንጉስ ምኒልክ የልጅ ልጅና የብላቴናው አልጋ ወራሽ አጭር የንግስና ዘመን በቅጽበት የተቀየረው። የአፄ ምኒልክ ወራሽ የነበረው የወሎው ንጉስ ሚካኤል አሊ ልጅ የሆነው ወጣቱ ልጅ ኢያሱ በአንድ ጀንበር ከዙፋኑ ተወረወረ፣ ተወገዘ። በመጨረሻም በሚስጥር በተጠበቀ ጨለማ እስር ቤት ውስጥ ሕይወቱ እንዲያበቃ ተደረገ። በእርግጥ ልጅ ኢያሱ ማን ነበረ? የሀያላን ሀገራትና የመኳንንት ሴራ ሰለባ ወይንስ ሀገሩንና ሃይማኖቱን ያደፈረሰ የታሪክ እስረኛ? ዛሬ በታሪክ ገጾች ውስጥ በደምና በወርቅ የተጻፈውን የልጅ ኢያሱን እውነተኛና አስደንጋጭ ያልተነገረ ሚስጥራዊ ታሪክ ንብርብሩን ገልጠን እናያለን። አብራችሁን ሁኑ። ከምኒልክ በኋላ ኢትዮጵያ ምን ትሆን? ማንስ ሲገዛት ይሆን የሚለው ጥያቄ ኢትዮጵያውያንንም ሆነ ፈረንጆችን ያሳሰበ ጥያቄ ሆነ። እስቱ የኢትዮጵያ ቀኝ ገዥ አጎራባቾች እንግሊዝ፣ ፈረንሳይ፣ ኢጣሊያ አደጋውን ለመከላከል በ1899 ስምምነት ላይ ደርሰዋል። ከስምምነቱ አይነተኛ ዓላማዎች አንዱ በኢትዮጵያ ያለው ሁኔታ በማይፈልጉት አቅጣጫ ከተለወጠ የሚወስዱትን እርምጃ ለማቀናጀት ነበር። በስምምነቱ ተከታታይ አንቀጾችም በሀገሪቱ ያላቸውን ጥቅም የሚያስከብሩበትን ሕጋዊ መሰረት ደንግገዋል። ምኒልክም ቢሆን እኔ ከሞትኩ ሰርዶ አይብቀል የሚል አመለካከት የነበረው ንጉስ አልነበረም። ሌሎች ግፊቶች ባይታጡም በ1900 የሚኒስቴር መስሪያ ቤቶችን ያቋቋመበት አንዱ ምክንያት ለመንግስት ድርጅታዊ መሰረትና ቀጣይነት ለመስጠት ከነበረው ፍላጎት ይመስላል ይላሉ ታሪክ ከታቢው
ባህሩ ዘውዴ። እርግጥ ነው የመጀመሪያዎቹ ሚኒስተሮች በመሰረቱ አዲስ አውሮፓዊ ካባ የደረቡ የቤተ መንግስት ባለሟሎች ነበሩ ማለት ይቻላል። ከሚኒስትሮቹ የአንዳንዶቹ ስምና ማዕረግ ዘርዝረን ብናይ በዳግማዊ ምኒልክ ትምህርት ቤት አመሰራረት ላይ እንደታየው የንጉሠ ነገሥቱ ፍላጎት አሁንም ባህልና ዘመናዊ ስልጣኔን ለማስታረቅ እንደነበረ እንረዳለን ይላሉ። አፈ ንጉሥ ነሲቡ መስቀሉ የፍርድ ሚኒስተር ነበሩ። ፊታውራሪ ሀብተ ጊዮርጊስ ዲነግዴ የጦር ሚኒስተር ነበሩ። ጸሐፊ ትእዛዝ ገብረ ሥላሴ ወልደ አረጋይ የጽህፈት ሚኒስተር ነበሩ። በጅሮንድ ሙሉጌታ ይገዙ የገንዘብ ሚኒስተር ነበሩ። ነጋድራስ ኃይለ ጊዮርጊስ ወልደ ሚካኤል የንግድና የውጭ ጉዳይ ሚኒስተር ሲሆኑ አዛዥ መታፈሪያ መልከ ጼዴቅ የግቢ ሚኒስተር ሆነው ነበር። ምኒልክ ስልጣን ለማረካከብ የወሰደው እርምጃ ሚኒስተሮችን ለመሾም ብቻ አልቆመም። በግንቦት 10 1901 የልጁ የሸዋረጋና የወሎው ራስ ሚካኤል ጋብቻ ፍሬ የሆነው ኢያሱ አልጋ ወራሹ እንዲሆን መምረጡን አወጀ። አዋጁም እንዲህ ይላል: አጼ ቴዎድሮስ የሞቱ ጊዜ ከሳቸው ጋር የነበረው ሰው ሁሉ የአንዱን ሀገር አንዱ እደርባለሁ፣ አንዱን ገድዬ እኔ ጌታ ሆናለሁ እያለ ሁሉም ላይ ረባ ተላልቆ ቀረ። ከዚያም በኋላ የአጼ ዮሐንስ ሰው የሆነውን የምታውቁት ነው። በሀገር በሽታ ሳይገባበት ሌላ የባዕድ ጦር ሳይነሳበት በምቀኝነት እርስ በርሱ እንደተላለቀ አይታችኋል። አሁንም ልጆቼ፣ ወዳጆቼ አንዱ ባንዱ ምቀኝነት ይቅር፣ የአንዱን ሀገር አንዱ እኔ እደርባለሁ እንዳትሉ። እኔም እስካሁን በፍቅር እንዳኖርኋችሁ እናንተም ተስማምቷችሁ በፍቅር እንድትኖሩ እለምናችኋለሁ። እናንተ አንድ ልብ ከሆናችሁ በምቀኝነት እርስ በርሳችሁ ተዋግታችሁ ካላለቃችሁ በቀር ሀገራችንን ኢትዮጵያን ለሌላ ለባዕድ አትሰጧትም። ክፉም ነገር ሀገራችንን አያገኛትም። ይህንን ምክር ለእናንተ መስጠቴ እኔማ በእግዚአብሔር ቸርነት ይህንን ያህል ዘመን ገዝቼ የለምን? ነገር ግን ሰው ነኝና እንግዲህ ስንት ያህል ዘመን እቆያለሁ ስል ነው። አሁንም እኔ እንደተመኘው እግዚአብሔር የተጨመረበትና ፈቃዱ ሆኖ ልጄን የልጅ ልጄን ኢያሱን ቢያቆምላችሁ ከልጄ ጋር ሆናችሁ ሀገራችሁን ጠብቁ አደራ ብያችኋለሁ ብለው ምኒልክ ተተኪያቸውን አሳወቁ። በንጉሠ ነገሥት ዳግማዊ ምኒልክ ስልጣኑን እንዲወርሱ የተመረጡት ልጅ ኢያሱ ከአባታቸው ከወሎ ገዥ ከንጉሥ ሚካኤል አሊና የዳግማዊ አፄ ምኒልክ ልጅ ከሆኑት ከእናቱ ከወይዘሮ ሸዋረጋ ምኒልክ ጥር 28 ቀን 1887 ዓ.ም በወሎ ጠቅላይ ግዛት ተወለዱ። ዳግማዊ አፄ ምኒልክም በሕመም እየተዳከሙ በመጡበት ሰዓት ከእርሳቸው የተወለደ ወንድ ልጅ ባለመኖሩና የዙፋኑን ውርስ ለሴት ልጅ ማስተላለፍ በነበረው ባላባታዊ ስርዓት የተለመደ ባለመሆኑ ዙፋናቸውን ማን እንደሚወርሰው ለመወሰን ተቸግረው ነበር። በመጨረሻም ዳግማዊ አፄ ምኒልክ ሕመማቸው ጸንቶ ወደ ደብረ ሊባኖስ ለመሄድ በተዘጋጁበት ወቅት ልጅ ኢያሱ አልጋ ወራሻቸው መሆናቸውን ለሚኒስትሮቻቸው ነገሯቸው። ልጅ ኢያሱ በሞግዚታቸው በራስ ተሰማና በቤተ ክርስቲያን ሊቃውንት ምክር አማካኝነት እድሜያቸው በሰል እስኪልና ከባለቤታቸው ጋር ያለው ጋብቻ በቤተ ክርስቲያን ስርዓት መሰረት እስኪፈጸም ድረስ ንግስናቸው ላልተወሰነ ጊዜ እንዲተላለፍ ተወሰነ። ይሁን እንጂ ልጅ ኢያሱ ንግስናቸው እንዲተላለፍ የተወሰነባቸውን ውሳኔ ችላ በማለት በራሳቸው መንገድ መጓዛቸውን ቀጠሉ። ልጅ ኢያሱ በጊዜው በሚያሳዩት ያልተረጋጋ ባህሪ ምክንያት እንዲሁም ቤተ መንግስቱንና መንግስታዊ ስራውን እየተዉ ወደ ምስራቁ የሀገራችን ክፍል አብዝተው በመመላለሳቸውና በመጓዛቸው ምክንያት መንግስታዊ የሆነውን የክርስትና እምነት ችላ በማለት ወደ እስልምናው ሃይማኖት ያደላሉ ተብለው አብዝቶ በመኳንንቶቹ ይወቀሱ ስለነበር በመኳንንቱና በመሳፍንቱ ዘንድ ተግባራቸው ሁሉ ሊወደድ አልቻለም። ዳግማዊ አፄ ምኒልክ በታመሙባቸው የመጀመሪያዎቹ ዓመታትም የእቴጌ ጣይቱ ስልጣን እያደገ በመምጣቱ የሸዋንና የትግራይን ንጉሳዊ ቤተሰብ ለማስተሳሰር
ይረዳል በሚል እምነት ከእቴጌ ጣይቱ ጋር ዝምድና የነበራትን የራስ መንገሻ ዮሐንስ የ7 ዓመት ሕፃን ልጅ የሆነችውን ሮማነ ወርቅ መንገሻን ልጅ ኢያሱ እንዲያገቡ ተደረገ። ነገር ግን ጋብቻው ብዙም ሊዘልቅ አልቻለም። ሆኖም እቴጌ ጣይቱ የራሳቸውን የፖለቲካ መስመር ለማስተካከል ያመቻቸው ዘንድ ለምኒልክ አልጋ ወራሽነት ያጩት ልጅ ኢያሱን ሳይሆን የዳግማዊ አፄ ምኒልክን ሴት ልጅ ዘውዲቱን ሆነ። በዚህም ምክንያት በሸዋ መኳንንቶችና መሳፍንቶች ዘንድ በእቴጌ ጣይቱ ላይ ቅሬታውና ማግረምረሙ የበረታ መጥቶ በየካቲት ወር 1902 ዓ.ም ይፋ ወጣ። በዚህም በተነሳው ተቃውሞ ምክንያት እቴጌ ጣይቱ ወደ እንጦጦ ማርያም ቤተክርስቲያን እንዲሄዱና በዚያ በግዞት መልክ እንዲቆዩ ተገደዱ። ዳግማዊ አፄ ምኒልክ ግንቦት 10 ቀን 1901 ዓ.ም ለሕዝባቸው አዋጅ ባስታወቁበት ጊዜ የዙፋናቸው ወራሽ ልጅ ኢያሱ ሚካኤል እንደሆነ ሲያሳውቁ ራስ ተሰማ ናደውን ሞግዚትና እንደራሴ አድርገው ሾሟቸው። ከጥቂት ጊዜያትም በኋላ ሐምሌ 18 ቀን 1901 ዓ.ም ራስ ቢትወደድ የሚል ማዕረግ ለራስ ተሰማ ናደው ተጨመረላቸው። የልጅ ኢያሱ ሞግዚት ራስ ቢትወደድ ተሰማ ናደው በዚያች አጭር የስልጣን ዘመናቸው በጣም ተፈርተውና ተከብረው የገዙ ሰው ናቸው። ብላቴናው ልጅ ኢያሱ የንግስናን እና የንጉስነትን ወግና ስርዓት እንዲያውቁ እና ባለ አእምሮ እንዲሆኑ አጥብቀው ይቆጣጠሯቸውና መንገዱን ያሳዩአቸው ነበር። ራስ ቢትወደድ ተሰማ በተፈጥሯቸው እንዳንበሳ ባለ ግርማ ስለሆኑ ሁሉም ይፈሯቸውና ያከብሯቸው ነበር። ይህም በማስመልከትም አዝማሪም በግጥሙ እሳቱን እሳት እንዴት ወለደው የአባ ባህር ልጅ ተሰማ ናደው ይሏቸዋል። ራስ ቢትወደድ ተሰማ ናደው በሚያዝያ 3 ቀን 1903 ዓ.ም በድንገት ታመው አዲስ አበባ ላይ ሞቱ። ሥርዓተ ቀብራቸውም በደብረ ሊባኖስ ገዳም በታላቅ ክብር ተፈጸመ። የሞታቸው ምክንያት በመድኃኒት ነው ተብሎ ለጊዜው ተወራ። የዚህም ጥርጣሬ ሐሳብ አመንጮች የልጅ ኢያሱ ወገኖች ነበሩ። ነገር ግን የተጨበጠና የተረጋገጠ ነገር ስላልነበረው ወሬው እየቀለለ ሄደ። በዚያን ዘመን አንድ ሰው በድንገት ታሞ በፍጥነት በሞተ ጊዜ ሕዝቡ የሚያስበው በመድኃኒት ወይም በአስማት እንደሞተ አድርጎ ነበር። የልጅ ኢያሱ ሞግዚት የነበሩት ቢትወደድ ራስ ተሰማ ናደው በዚህ አይነት መልኩ ሲሞቱ የ16 ዓመቱን ልዑል የሚገስጸው ሰው ጠፋ። በዚያ ላይ እቴጌ ጣይቱ ከስልጣን ሲገለሉ ለወጣቱ አልጋ ወራሽ ለልጅ ኢያሱ ሁኔታው ሙሉ ለሙሉ ተመቻቸ። ነገር ግን ልጅ ኢያሱን ከንጉስነት ያገዳቸው አንድ ነገር ብቻ ሆኖ ቀረ። ልጅ ኢያሱን ሙሉ ስልጣኑን እንዳይዙ ያገዳቸው የዳግማዊ አፄ ምኒልክ እስትንፋስ ነበር። ዳግማዊ አፄ ምኒልክ ለ2 ዓመታት ያልታመው እስትንፋሳቸው ሳይቋረጥ ቆይቶ ነበር። ይሁን እንጂ ልጅ ኢያሱ ንጉሠ ነገሥት ባይባሉም የስልጣን ዘመናቸው ለ4 ዓመታት ያህል ቆይተዋል ይባላል። የልጅ ኢያሱ ታናሽ እህት ዘነበ ወርቅ ገና በለጋ ዕድሜያቸው ከጎጃሙ ራስ በዛብህ ጋር ከተጋቡ በኋላ በወሊድ ምክንያት ሕይወታቸው አለፈ። በኋላም በአባታቸው በንጉስ ሚካኤል አሊ ፈቃድና በዳግማዊ አፄ ምኒልክ ምርጫ የጎጃሙ ራስ ኃይሉ ተክለ ሃይማኖት ልጅ የሆኑትን ወይዘሮ ሰብለ ወንጌል ኃይሉን በ14 ዓመት ዕድሜዋ ለ15 ዓመቱ ለልጅ ኢያሱ ድረውላቸው ነበረ። ልጅ ኢያሱም ከሕጋዊ ሚስታቸው ከወይዘሮ ሰብለ ወንጌል ኃይሉ ዓለም ፀሐይ ኢያሱ የምትባል ሴት ልጅ ከወለዱ በኋላ በተጋቡ በ6ኛው ዓመታቸው ምክንያቱ ባልታወቀ ሁኔታ ተለያዩ። በ1920 ዓመተ ምህረት የተወለደችው የልጅ ኢያሱ ብቸኛና ሕጋዊ ልጅ ወይዘሮ ዓለም ፀሐይ ኢያሱ በቀዳማዊ አፄ ኃይለ ሥላሴ ፈቃድ የእመቤት ሆይ ማዕረግ ተሰጥቷቸው ነበር። ልጅ ኢያሱ ከአምባሰል ባላባት ከጃንጥራር አስፋው ጋር ትዳር የመሰረቱ የንጉስ ሚካኤል ልጅ ወይዘሮ ስህን ሚካኤል የሚባሉ ታላቅ እህት ነበራቸው። የወይዘሮ ስህን ሴት ልጅ እቴጌ መነን አስፋው ደግሞ የቀዳማዊ አፄ ኃይለ ሥላሴ ባለቤት ናቸው። ከልጅ ኢያሱ አባት ከንጉስ ሚካኤል የሚወለዱት ወይዘሮ ተዋበች ደግሞ የትግራዩ ገዢ የልዑል ራስ ስዩም መንገሻ ዮሐንስ ሚስት ነበሩ። ልጅ ኢያሱ በእናታቸው በወይዘሮ ሸዋረገድ ምኒልክ
የንጉሠ ነገሥትነት የዘር ሐረግ በኩል የሰለሞናዊው ስርወ መንግስት ዘር ነኝ ማለት እየቻሉ እርሳቸው ግን በአባታቸው በንጉስ ሚካኤል በቀድሞ ስማቸው ራስ መሐመድ አሊ በኩል የመሐመድ ዘር ነኝ ብለው መናገር ይቀናቸው ነበር ይላሉ የታሪክ ከታቢያን። ልጅ ኢያሱ ቁጥራቸው ቢያንስ 13 የሚደርሱ በሁለተኛ ደረጃ የሚቀመጡ ሚስቶችና ቁጥራቸው በወል የማይታወቁ የአብራካቸው ክፋይ የሆኑ ልጆች እንዳላቸው ይነገራል። ከነዚህ መካከል የንጉሠ ነገሥቱ ዙፋን ወራሾች ነን የሚሉ እንደነ ፕሮፌሰር ግርማ ዮሐንስ ያሉ የልጅ ኢያሱ የልጅ ልጆች ይገኛሉ። የልጅ ኢያሱ የልጅ ልጅ ነኝ የሚሉት ፕሮፌሰር ግርማ ዮሐንስ ኢያሱ ከ2010 ዓ.ም ጀምሮ ዚምባብዌ በሚገኘው የአፍሪካ ዩኒቨርሲቲ ውስጥ በማህበራዊ ሳይንስ ኮሌጅ የሥነ መለኮት ሂዩማኒቲስ ትምህርት ዲን ሆነው ተሹመው በመስራት ላይ ይገኙ ነበር። እዚህ ጋር ትንሽ ቆም ብለን ስለ ልጅ ኢያሱ አባት ስለ ንጉስ ሚካኤል አሊ ትንሽ ላውጋችሁ። የልጅ ኢያሱ አባት ንጉስ ሚካኤል አሊ በ1842 ዓመተ ምህረት አካባቢ የተወለዱ ሲሆን ከመንገሳቸው በፊት ራስ መሐመድ አሊ ተብለው ወሎን ይገዙና ያስተዳደሩ ነበር። ከደሴ በስተ ሰሜን 10 ኪሎ ሜትር ያህል ርቆ ወርከና ወንዝ አጠገብ በሚገኘው ቦሩ ሜዳ ተብሎ በሚጠራው ሰፊ ረግራጋማ ሜዳ ላይ በግንቦት ወር 1870 ዓመተ ምህረት በንጉሠ ነገሥት አጼ ዮሐንስ አራተኛ አማካኝነት የኢትዮጵያ ኦርቶዶክስ ተዋሕዶ የሲኖዶሱ ሃይማኖታዊ ጉባኤ ተካሂዶ ነበር። በዚህ ሃይማኖታዊ ጉባኤ ላይ በዋናነት የሸዋው ንጉስ ሚኒሊክ፣ በኋላ ላይ ንጉስ ተክለ ሃይማኖት የተባሉት የጎጃሙ ራስ አዳል ተሰማ፣ በኋላ ላይ ንጉስ ሚካኤል የተባሉት የወሎ ኢማም መሐመድ አሊና ሌሎችም ተገኝተው ነበር። በተካሄደው የሲኖዶሱ ሃይማኖታዊ ጉባኤ ላይ የመንታ ልደት አስተምህሮ የኢትዮጵያ ኦርቶዶክስ ተዋሕዶ ይፋዊ እምነት ተብሎ እንዲታወቅና ተቀባይነት እንዲያገኝ ሆኖ በተጻራሪው በደብረ ሊባኖስ ገዳም ይሰበክ የነበረው የሶስት ጊዜ ልደት ወይም የጸጋ ትምህርት ደግሞ እንዲወገድና አስተምህሮ እንዳይሰጥ እገዳ ተጥሎበት በነበረበት ወቅት አጼ ዮሐንስ አራተኛ ኢማም መሐመድ አሊንና በወሎ ውስጥ ስልጣን ላይ የነበሩትን ሙስሊሞች ሁሉ በ3 ወር ጊዜ ውስጥ ክርስትናን እንዲቀበሉ ወይም አቋማቸውን እንዲለውጡ አጼ ዮሐንስ አራተኛ አስገደዷቸው። ኢማም መሐመድ አሊ የአጼ ዮሐንስን ትዕዛዝ በፈቃደኝነት ተቀብለው ክርስትና ሲነሱና መጠሪያቸው ራስ ሚካኤል ሲባል አጼ ዮሐንስ የክርስትና አባታቸው ነበሩ። ብሎ አድሮም የ42 ዓመቱ ንጉስ ሚካኤል ከአራት ሚስቶቻቸው መካከል ሶስተኛ ሚስት በማድረግ ከእቴጌ ጣይቱ የማትወለደውንና የዳግማዊ አጼ ሚኒሊክ ሁለተኛ ሴት ልጅ የሆነችውን የ25 ዓመቷን ወጣት ሸዋረጋ ሚኒሊክን አገቡ። ከዚያም ንጉስ ሚካኤልና ሸዋረጋ ሚኒሊክ ወይዘሮ ዘነበ ወርቅና ልጅ ኢያሱ የተባሉ 2 ልጆችን ወለዱ። የልጅ ኢያሱ አባት ራስ ሚካኤል አሊ ደሴ ከተማን በመቆርቆርና በማዘመን አዲሲቷ የወሎ ዋና ከተማ እና የራሳቸው መቀመጫ እንድትሆን አደረጉ። ራስ ሚካኤል በአድዋ ዘመቻ ወቅት በዳግማዊ አጼ ሚኒሊክ በተመደበላቸው የሶሎዳ ተራራ ወደ ውጊያ ላይ ሆነው ፋሺስት ጣሊያንን ለመውጋት አስፈሪ የሆነውን የፈረሰኛ ጦራቸውን እየመሩ ተሰልፈው ተዋግተዋል። በዚህ የአድዋ ዘመቻ አንድ የኢጣሊያ ብርጌድ የያዘውን ዋና የጦርነት ስፍራ ለቆ ማፈግፈግ ጀመረ። ወዲያውኑ ያፈገፍግ የነበረውን የፋሺስት ብርጌድ ጦር ሳያስበው የራስ ሚካኤል ፈረሰኞች ደርሰው በያዙት ጎራዴ አንገቱን እየቀሉ አጨዱን እያለ በመጮህ ወደ ጠባብ ሸለቆ መገስገስ ጀመረ። በዚህ ፋታ በማይሰጠው ውጊያ መካከል የብርጌድ አዛዡ አስክሬን እንኳን በጭራሽ ሊገኝ አልቻለም። የዳግማዊ ሚኒሊክን ሞት ተከትሎ በእግራቸው የተተካውና ያልነገሰው ልጅ ኢያሱ በሰጠው ትዕዛዝ መሰረት ራስ ሚካኤል የወሎና የትግራይ ንጉስ ሆነው እንዲሾሙ በማድረግ በተዘዋዋሪ ዘውዱን እንዲወርሱ አመቻችቶላቸዋል ይባላል። ይሁን እንጂ በልጅ ኢያሱ አካሄድ ያልተደሰቱት መሳፍንት ምክር ቤቱን ሰብስበው የንጉስ ሚካኤል የሚስታቸውን እህት የሆኑትን ወይዘሮ ዘውዲቱ ሚኒሊክን ንግስተ ነገስታት ዘውዲቱ ተብለው የአባታቸውን ዙፋን እንዲወርሱና በተጨማሪም ምክር ቤቱ ወጣቱን ራስ ተፈሪ መኮንንን አልጋ ወራሽና የወደፊቱ ንጉሰ ነገስት
ቀዳማዊ አፄ ኃይለ ሥላሴ ተብለው እንዲሰየሙ ወስኖ ነበር። ልጅ ኢያሱ ከስልጣናቸው ሲወገዱ ንጉስ ሚካኤል የሰጡት ፈጣን ምላሽ ነበር። ንጉስ ሚካኤል መስከረም 27 ቀን 1909 ዓ.ም ሸዋ ላይ ጥቃት ለመሰንዘርና የልጃቸውን ስልጣን ለማስመለስ 80 ሺህ የወሎ ጦር ይዘው ሲዘምቱ ልጅ ኢያሱን በፊናቸው የራሳቸውን ጦር እየመሩ ከወሎ ተነሱ። ይህ በንግስት ዘውዲቱ ጦርና በንጉስ ሚካኤል ጦር መካከል ጥቅምት 7 ቀን የጀመረው ውጊያ የሰገሌ ጦርነት የሚል መጠሪያ ተሰጠው። ስሙን የሚያገኘው ጦርነቱ ከተካሄደበት ስፍራ ሲሆን ሰገሌ ከአዲስ አበባ በስተሰሜን የምትገኝ ቦታ ነበረች። አለቃ ገብረ እግዚአብሔር ኤልያስ የተባሉት በስፍራው የነበሩ የዓይን እማኝ እንደተናገሩት ከሆነ የሰገሌ ጦርነትን ያስጀመሩት ንጉስ ሚካኤል የእግረኛና የፈረሰኛ ጦራቸውን ውጊያው እንዲጀምር በጠዋቱ ትዕዛዝ ሰጥተው ስለነበር ነው ይላሉ። ሆኖም የሸዋ ወታደሮች ጠመንጃቸውን በማከታተልና በገላጣ ስፍራ እንዲተኩሱ ስልጠና የወሰዱ በመሆናቸው በፍጥነትና በተከታታይ የተኩስ ርምታ ማርከፍከፍ ሲጀምሩ የንጉስ ሚካኤል ጦር እንደ ቅጠል መርገፍ ጀመረ። የወሎ ጦርም ጥይቱን ጨረሰ። ከዚያም የሸዋው ጦር ተከታታይ ጥቃት በመሰንዘር የወሎውን ጦር በማሳደድ በርካታ ምርኮኞችን ለመያዝ በቃ። የሸዋው ፈረሰኛ ጦር የንጉስ ሚካኤልን ሰራዊት በየሸለቆ እየተከታተለ ማባረሩን ቀጠለ። የንጉስ ሚካኤልም ጦር ካምፕ በሙሉ ተደመሰሰ። ንጉስ ሚካኤልም ተማርከው የታዋቂው የጦር አዛዥ የፊት አውራሪ ሀብተ ጊዮርጊስ ዲነግዴ እስረኛ ሆኑ። ልጅ ኢያሱ የራሳቸውን ጦር ይዘው ውጊያው ስፍራ ሲደርሱም አባታቸው በጦርነቱ ድል ሆነው አገኟቸው። ንጉስ ሚካኤልም ለንግስት ዘውዲቱ ያቀረቡት ልመና ተቀባይነት እስኪያገኝ ድረስ ጉራጌ ሀገር ወደሚገኘው ጨቦ ወደ ተባለው ስፍራ ተሰደው ለ2 ዓመት ያህል ቆይተዋል። በመጨረሻም በሆለታ ገነት ለ6 ወራት ያህል የቁም እስረኛ ሆነው ከቆዩ በኋላ በእስር ቤት ውስጥ እንዳሉ የልጅ ኢያሱ አባት ንጉስ ሚካኤል አሊ ሕይወታቸው ሊያልፍ ችሏል። ንጉስ ሚካኤል በቆዩባቸው የንግስና ዘመናት ደሴን ከመቆርቆራቸው ባሻገር በነበራቸው ጠንካራ የኦርቶዶክስ ተዋሕዶ እምነት የተነሳ በርካታ አብያተ ክርስቲያናትን አሳንጸዋል። ወደ ዛሬው ባለ ታሪካችን ብላቴናው የዚህ ሁሉ ነገር መነሻ አልጋ ወራሽ ወደ አቤቱ ልጅ ኢያሱ ነገረ ጉዳይ እንመለስ። የአቤቱ ልጅ ኢያሱ ዘመነ መንግስት በእንቆቅልሽና በሚስጥር የተሞላ የታሪክ ገጽ ነበር ማለት ይቻላል። በታሪክ መጽሐፍ ገጾች ውስጥ ስለ ልጅ ኢያሱ ሲነሳ በተደጋጋሚ ጎልቶ የሚወጣው መልካም ገጽታው ሳይሆን በተቃራኒው እሱን የሚያጎድፉና ጥፋተኝነቱን የሚያጎድሉ ትረካዎች ነበሩ። ይሁን እንጂ ከነዚህ የታሪክ ጥላዎች በስተጀርባ በወቅቱ የነበረው ሕዝብ ለዚህ ወጣት ንጉስ የነበረው አመለካከት እጅግ አዎንታዊ እንደነበረ ይነገራል። የዚያን ዘመን ሕዝብ በልጅ ኢያሱን በዘውዲቱና በንጉስ ተፈሪ ዘመን የነበረውን የኑሮ ሁኔታ በንጽጽር ሲያስታውስ የወጣቱን ንጉስ መልካም አስተዳደርና የብልጽግና ዘመን እንዲያለ በግጥም ያሞግሰው ነበር። በኢያሱ ዳቦ ነው ትራሱ፣ በዘውዲቱ ተደፋ ሊማቱ፣ በተፈሪ ጠፋ ፍርፋሪ እያለ በልጅ ኢያሱ ዘመነ መንግስት የነበረውን አውደ ኢኮኖሚ ሲያሞካሽ ተስተውሏል። የልጅ ኢያሱ ማራኪ መልከቀናነት፣ አሳማኝ የንግግር ችሎታና አስደናቂ ስፖርተኝነቱ የህዝቡን ህሊና በወቅቱ በእጅጉ ይማርከው እንደነበር ይነገራል። ከዚህም በተጨማሪ ልጅ ኢያሱ ሀገሪቱን ለማዘመንና ፍትህን ለማስፈን በርካታ አዎንታዊ ድፍረት የተሞላባቸውን እርምጃዎች ወስዶ ነበር። ከነዚህም መካከል አንደኛ የዜጎችን የግል ንብረት የመጠበቅና የማስከበር ውሳኔ ማስተላለፉ ሲሆን አስራት ወይም ግብርን በወቅቱና በስርዓት ለመሰብሰብ የሚያስችል አሰራር መዘርጋቱ ይጠቀሳል። ከሳሽና ተከሳሽ አብረው ታስረው የማቀቁበት የነበረውን አሰቃቂውን የቁራኛ ስርዓት በመሻር የሰዎችን አካላዊ መብት ለማስከበር ሞክሯል። የመንግስት ሂሳብ ኦዲትን በማስደረግ አላግባብ የመንግስትን ገንዘብ ባባከኑ የመንግስት ባለስልጣናት ላይ በግልጽ እርምጃ አስወስዷል። እንዲሁም ዳግማዊ አፄ ምኒልክ የጀመሩትን ኢትዮጵያን የማዘመን ታላቅ ሥራ ለማስቀጠል በራስ ተሰማ ናደው አጋዥነት የመንግስትን የጸጥታና የፍትህ ስነ ስርዓት የሚያስከብር ትሩምቡሌ የተባለውን የመጀመሪያውን ዘመናዊ ፖሊስ ኃይል አቋቁሟል።
ነገር ግን ይህ እንደ ጥሩ እርምጃ በገለልተኛ ወገን ቢታይም በሌላ በኩል ደግሞ ልጅ ኢያሱ በንግስና ዘመኑ ያሳያቸው አንዳንድ የአመራር ግድፈቶች፣ የወሰዳቸው ያልተሰሉ እርምጃዎች ለውድቀቱ መንገድ የጠረጉ ነበር ይባላል። በታሪክ ምሁራንና በወቅቱ መኳንንት ዘንድ የልጅ ኢያሱ ዋና ዋና የአመራር ግድፈቶች ተብለው የሚጠቀሱት በአንደኛው የዓለም ጦርነት ወቅት የነበረውን የዓለም የኃይል አሰላለፍና ሚዛን ከግምት ውስጥ ሳያስገባ ከጀርመን መንግስት ጋር መተባበራቸውን እንደ ትልቅ ጥፋት ያነሱባቸዋል። በሌላ በኩል ደግሞ አንድ የኢትዮጵያ ንጉስ ሊፈጽማቸው ከሚገቡት ስርዓቶች መካከል አንዲትን ሴት በስርዓተ ተክሊል አግብቶ መቀመጥን፣ በኢትዮጵያ ጸንቶ የኖረውን የኦርቶዶክስ ተዋሕዶ ሃይማኖትን ጠብቆ መኖርን፣ ለንጉስነት የተገባውን ክብርና ሞገስ በግልጽም ይሁን በስውር መጠበቅን የሚሉትን ንጉሳዊ ተግባራት ተላብሰው ያለመገኘታቸው እንደ ትልቅ እጸጽ ሲያነሱባቸው፣ በተጨማሪም ደግሞ የጠሉትን ሰው በሐሰት እያስወነጀሉ ማሳሰራቸውን፣ የግል ባህሪያቸው ተቃርኖ የሞላበትና ቀጣይነት የሌለው መሆኑን፣ የከተማ ዘበኛ አቋቁመው የከተማ ዘበኛው ያስቀመጠውን የሰዓት እላፊ ገደብ እራሳቸው እየጣሱ ከእነርሱ ጋር መታኮሳቸውን፣ ከሁሉም በላይ ደግሞ ከአድዋ ድል በኋላ በዳግማዊ አፄ ሚኒሊክ ዘመነ መንግስት የተደላደለውን ፖለቲካዊና ዲፕሎማሲያዊ መስተጋብር ማናጋቱ ትልቁ ስፍራን ይይዛል። ለዚህም ማረጋገጫው መኳንንቱንና መሳፍንቱን በሽሙጥ መውጋታቸው ነበር ይባላል። ልጅ ኢያሱ መኳንንቱንና መሳፍንቱን አርፈው እንዲቀመጡ በይፋ ከተናገሯቸው ውርደትና ንቀት የተሞላባቸው ቃላት መካከል እኔ ጎልማሶችን አስከትዬ ሀገር ለመጎብኘትና ያልቀናውን ሀገር ለማቃናት በተነሳው ጊዜ ያለ ፍቃዴ እኔን መከተል የለባችሁም፣ ወፍራችኋል፣ ሸምግላችኋል፣ በዘመናችሁ አባቴን ተከተላችሁ ሀገር አቅንታችኋል። አሁን ግን ሸሽታችሁ አታመልጡም፣ አባራችሁ አትጨብጡምና ተመልሳችሁ በየስራችሁ ጠንክሩ የሚሉት ይገኙበታል። ይህ የልጅ ኢያሱ ተግባር በሚኒሊክ ዘመነ መንግስት ታፍረውና ተከብረው የኖሩትን መሳፍንቶችና መኳንንቶች የነበራቸውን የፖለቲካ የበላይነት ለማሳጣት ያለመ እንደነበር የታሪክ ምሁራን አበክረው ግምታቸውን አስቀምጠዋል። ይህ የልጅ ኢያሱ ንግግር በቀና መልኩ ቢተረጎም ኑሮ እናንተ በተራችሁ ሰርታችኋል፣ አሁን ማረፊያ ጊዜያችሁ ነውና እረፉ፣ አሁን ተራው የኛ ወጣቶች ነው ለማለፍ ፈልገው ነው ብሎ ለመውሰድ ይቻል ይሆናል። በመኳንንቶቹ በኩል ግን ይህ የልጅ ኢያሱ ንግግር የተተረጎመው በሌላ መልኩ ነው። አልፎ ተርፎ ተናገሩ የተባለው ከዚህ የባሰ ሆነ። በወቅቱ የነበሩ የታሪክ ከታቢዎች እንደሚሉት ልጅ ኢያሱ መኳንንቶቹንና መሳፍንቶቹን እናንተ የአባቴ ሙክቶች በማለት ያፌዙባቸው እንደነበር ይናገራሉ። የታሪክ ጸሐፊዎች እንደሚሉት ለዚህ ለልጅ ኢያሱ አጉራ ዘለል መሆን እንደ ምክንያት የሚያነሱት የዳግማዊ ሚኒሊክ በሕይወትና በሞት መካከል ተንጠልጥሎ መቆየት የልጅ ኢያሱን ትዕግስት ስለተፈታተነው ነው ይላሉ። ልጅ ኢያሱ በዚያ ሳቢያ ከዳግማዊ አፄ ሚኒሊክ የግቢ ዘበኞች ጋር ግጭት ፈጥረው ተኩስ ተከፍቶ 17 ሰዎች ከሞቱ በኋላ በመጨረሻ አቡነ ማቴዎስ በመሃል ገብተው የግቢው ዘበኞች እጃቸውን እንዲሰጡና ግጭቱ እንዲበርድ ተደርጓል። በመኳንንቱ ዘንድ ልጅ ኢያሱን ያስወገዘው ተግባር በዚህ ብቻ አላበቃም። ልጅ ኢያሱን በመጥፎ ካስነሱት ተግባራት አንዱ የጊሚራ ዘመቻ የተባለውን መርቶ እጅግ በርካታ ዜጎችን ለሞትና ለባርነት መዳረጋቸውን ይጠቅሳሉ። ይህ የሸዋ መኳንንቶችን የማዳከሙ የልጅ ኢያሱ ፖሊሲ ከፍተኛ ደረጃ ላይ የደረሰው አባቱን ንጉስ ሚካኤልን የወሎና የትግራይ ንጉስ አድርጎ በደሴ ከተማ በተከናወነው የንግስ ስርዓት ላይ መሾማቸው ነው። ለዘውዱ ክብረ በዓሉም ሞገስ ለመስጠት ሲባል ልጅ ኢያሱ ከምኒልክ ቤተ መንግስት ዘውድ፣ ሉልና የስርዓተ ንግስ ልብስ ይዘው ለአባታቸው ለንጉስ ሚካኤል መውሰዳቸው ነው። ይህ ደግሞ በሚኒሊክ ተከታዮችና በሸዋ መሳፍንቶች ዘንድ የመደፈርና የንቀት ምልክት ሆኖ ተቆጠረ። ይህ የልጅ ኢያሱ ሁኔታም በመሳፍንቶቹ ዘንድ እጅግ ቁጣን የፈጠረ ድርጊት ሆነ። ልጅ ኢያሱ የታወቁ የሸዋ መኳንንትን ከሹመት ለመሻርና
የቆየውን የአያታቸውን የሸዋን አገዛዝ ስርዓት አፍርሶ በራሳቸው በመሰላቸው መንገድ እንደሚለውጡት መናገራቸው ይበልጥ ተቀባይነቱን እያሳጣው መጣ። ልጅ ኢያሱ ሞግዚታቸው ራስ ተሰማ ናደው ታመው ሲሞቱ ገና በእድሜ ያልበሰሉ ስለነበሩ በምትካቸው ማን ይመደብሉ ተብለው በሸዋ መኳንንቶች ሲጠየቁ ማንንም አልፈልግም እኔ ራሴ እመራለሁ በማለት ያለማንም አማካሪ በራሳቸው መንገድ ሀገሪቱን ለመምራት ማሰባቸውና በዚህ ምክንያት የሚፈጽሟቸው ተግባራት ሁሉ የነበረውን የአስተዳደር ስርዓትና ዘይቤ የሚቃረም በመሆኑ በሸዋ መኳንንቶች ዘንድ ግራ መጋባትንና ቅሬታን በይፋ አሰፈነ። በ1923 ዓመተ ምህረት የተደነገገውን ሕገ መንግስት በዋናነት የጻፉት ምሁርና ፖለቲከኛ የነበሩት ፊታውራሪ ተክለ ሐዋርያት ተክለ ማርያም ስለ ልጅ ኢያሱ የተናገሩት አስገራሚ ንግግር ይህ የልጅ ኢያሱ አመራር ምን ያህል በሸዋ መኳንንቶች እንዳልተወደደ ያሳያል። ታሪክ ጸሐፊው ፊታውራሪ ተክለ ሐዋርያት ተክለ ማርያም ሲናገሩ ከዕለታት በአንዱ ቀን ድሬዳዋ በሚገኝ በአንድ የካቶሊክ ቤተክርስቲያን የእምነቱ ተከታዮች ተሰብስበው የጸሎት ስነ ስርዓት በሚያከናውኑበት ወቅት ልጅ ኢያሱ ቤተክርስቲያን ውስጥ ገብተው ላይተር አውጥተው በመለኮስ ሲጋራ አጨሱ ይላሉ። ታሪክ ከታቢው ፊታውራሪ ተክለ ሐዋርያት ተክለ ማርያም ስለ ልጅ ኢያሱ አስተያየታቸውን ሲሰጡ ልጅ ኢያሱ የአያታቸውን የዘውድ አገዛዝ ለመረከብ በፍጹም የማይበቁ የማይመጥኑ ከመሆናቸውም በላይ የኢትዮጵያን የግዛት ሉዓላዊነትና የሕዝቡን አንድነት ለማስጠበቅ የማይችሉና ልጅ ኢያሱ ከስልጣን ከነጭራሹ መወገዳቸው አስፈላጊ ነገር ነው በማለት በአጽንኦት አስረድተዋል። መስከረም 17 ቀን የመስከረም ደመና ሰማዩን ሸፍኖታል። ሆኖም በሚኒሊክ ቤተ መንግስት ትልቁ አዳራሽ ውስጥ የለውጥ ፀሐይ ልትወጣ እያማጣች ነበር። ነገሩ እንዲህ ነው። የመንግስት መኳንንቶች ከነሰራዊታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳሱ አቡነ ማቴዎስ ካህናቱና ህዝቡ በቤተ መንግስቱ ግቢ መስከረም 17 ቀን 1909 ዓ.ም የመስቀል በዓል ቀን እንዲሰበሰቡ ተደረገ። በስብሰባው መካከል ልጅ ኢያሱ ፈጸሙት የተባለው ወንጀል አንድ በአንድ በዝርዝር ተነበበ። ይህም የልጅ ኢያሱ ፈጽመውታል የተባለው ወንጀል ከተነበበ በኋላ ጥፋተኛ ናቸው ተባለ። በዚህ ምክንያት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ኢያሱ ባሳዩት ሃይማኖታቸውን የመካድ ተግባር ምክንያት የነበራትን ግንኙነት ማቋረጧን በመግለጽ ከመንግስት ስልጣናቸው ተሽረው እንዲሰናበቱ ተወሰነ። መስከረም 17 ቀን ልጅ ኢያሱን ማንም ሰው እንዳይከተላቸውና እንዳይገዛላቸው በጳጳሱ ተወግዘው ከስልጣናቸው እንዲወገዱ ተደረገ። ልጅ ኢያሱ ማንም ሰው እንዳይከተላቸውና እንዳይገዛላቸው በጳጳሱ ተወግዘው ከስልጣናቸው እንዲወገዱ መደረጋቸውን ሐረር ሆነው ሲሰሙ በተወሰነባቸው ውሳኔ ተበሳይተው በከተማው ከፍተኛ ረብሻ እንዲነሳ አደረጉ። ከእቴጌ ጣይቱ ከስልጣን መወገድ በኋላም ቀስ በቀስ ካልተጠበቀ አቅጣጫ የልጅ ኢያሱን ስልጣን የሚቀናቀን ኃይል እየበዛ መምጣቱ እውን ሆነ። ልጅ ኢያሱም ዘውዲቱን የስልጣን ተቀናቃኛቸው አድርገው ስለወሰዷቸው እቴጌ ጣይቱንና ወይዘሮ ዘውዲቱን ከአዲስ አበባ ቤተ መንግስት አስወጥቷቸው ነበር። በኋላም ወይዘሮ ዘውዲቱ በግዞት ከነበሩበት ቦታ ወደ አዲስ አበባ ተጠርተው ንግስተ ነገስታት ዘውዲቱ ሚኒሊክ ተብለው የአባታቸውን ዙፋን እንዲወርሱ ሲደረግ፣ ከዚህ በተጨማሪም ደጃዝማች ተፈሪ መኮንን አልጋ ወራሽና ባለሙሉ ስልጣን እንደራሴ እንዲሆኑ ታወጀ። ልጅ ኢያሱ ከስልጣን ተሽረው ንግስተ ነገስታት ዘውዲቱ ሚኒሊክ የአባታቸው የዳግማዊ አፄ ሚኒሊክን በትረ ስልጣን እንዲወርሱ ሲደረግ በዘመኑ ከነበሩ መኳንንቶች ውስጥ ደጃዝማች አብርሃም አርያ የተባሉ ልጅ ኢያሱ ግቢ ገብተው የልጅ ኢያሱን መሻርና የንግስቲቱን በዙፋን መቀመጥ በመቃወም ብጥብጥ ለመፍጠር ሞከሩ። ነገር ግን የማያዋጣቸው መሆኑን ሲረዱ ለጸጥታ አስከባሪዎች እጃቸውን ሰጡ። ልጅ ኢያሱ ከስልጣን ተሽረው ንግስተ ነገስታት ዘውዲቱ ስልጣኑን ከተረከቡ በኋላ የራስ ጉግሳ ወሌ ወደ ማዕከላዊ ስልጣን እየቀረቡ መምጣት፣ በኋላም ንጉሠ ነገስት ቀዳማዊ አፄ ኃይለ ሥላሴ የተባሉት ልዑል አልጋ ወራሽ ተፈሪ መኮንን
አልጋ የመውረድ ጽኑ ፍላጎት መካከል የስልጣን ሽኩቻው ተጋግሎ ብዙ ውጣ ውረዶች ተከሰቱ። የዚህ የልጅ ኢያሱን ከዙፋን መውረድ የሰሙት የልጅ ኢያሱ አባት ንጉስ ሚካኤል አሊ የወሎን ሰራዊት አስከትለው ወደ ሸዋ በመጓዝ ከደብረ ብርሃንና ከአንኮበር መካከል የሚገኘውን ቶራ መስክ የተባለው ቦታ ላይ ጥቅምት 7 ቀን 1909 ዓ.ም ከሸዋ ከመጣው ጦር ጋር ጦርነት ገጥመው በሸዋ በመጣው ጦር ላይ ጉዳት አደረሱ። ከ10 ቀናት በኋላም ጥቅምት 17 ቀን 1909 ዓ.ም በሸዋው ጦርና በንጉስ ሚካኤል መካከል በድጋሚ ጦርነት ተጀመረ። 8000 የሚደርሰው የንጉስ ሚካኤል የወሎ ሰራዊት የንግስተ ነገስታት ዘውዲቱን የጦር ሰራዊት ጠቅላይ አዛዥ ከሆኑት ከልዑል ራስ ተፈሪ መኮንን ጋር ከአዲስ አበባ ወደ ደብረ ብርሃን በሚወስደው መንገድ 87 ኪሎ ሜትር ርቀት ላይ በሚገኘው ሰገሌ ተብሎ በሚጠራው ቦታ ላይ ጦርነት ተደርጎ በዚህ ዕለት ሰራዊታቸው ድል ሆኖ ንጉስ ሚካኤል ተማረኩ። አባታቸው መሸነፋቸውን የሰሙት ልጅ ኢያሱ ከነበሩበት ከሐረር ወደ አዲስ አበባ ለውጊያ ሲመጡ 15000 ከሚደርስ ከሸዋ ከተላከ ጦር ጋር ጦርነት ገጥመው ተሸነፉና ሸሽተው ወደ ወሎ ተጓዙ። ልጅ ኢያሱ ሸሽተው ወሎ ከገቡ በኋላ እንደገና ጦር በማደራጀት ላይ መሆናቸው በነተፈሪ ዘንድ ተሰማ። በዚህም መሰረት ልጅ ኢያሱን ለመያዝ በፊታውራሪ ሀብተ ጊዮርጊስ ዲነግዴ መሪነት ወደ ወሎ ዘመቻ ተደርጎ ከልጅ ኢያሱ ጋር ጦርነት ገጥመው ሁለቱም ወገኖች በብርቱ ከተዋጉ በኋላ ልጅ ኢያሱ ድል ሆነው እንደገና ወደ መቅደላ ሸሹ። በኋላም ልጅ ኢያሱ ነበራቸው ኃይል ስለተዳከመ በ26 ዓመት ዕድሜያቸው ወደ ትግራይ በመሄድ ግብጽያ የሚባለው ገዳም ውስጥ ገብተው ተደበቁ። ይህም የልጅ ኢያሱ ትግራይ ገብቶ መደበቅ እንደተሰማ በነተፈሪ መኮንን ዘንድ ኢያሱን ለመያዝ እንቅስቃሴ ተጀመረ። በዚህም የትግራዩ ገዥ የነበሩት ልዑል ራስ ስዩም መንገሻ ዮሐንስ ኢያሱን ከነዘውዲቱና ተፈሪ መኮንን ጋር ለማስታረቅ ሙከራ አድርገው ነበር። ነገር ግን የእርቁ ነገር ስላልተሳካ የትግራዩ ገዥ የዮሐንስ አራተኛ የልጅ ልጅ የሆኑት ራስ ስዩም መንገሻ ዮሐንስ ልጅ ኢያሱ ከግዛታቸው ወጥተው እንዲሄዱ አደረጓቸው። ልዑል ራስ ስዩም መንገሻ የልጅ ኢያሱ እህት የሆኑትን ወይዘሮ ተዋበችን አግብተው ስለነበረ ልጅ ኢያሱ በትግራይ በነበሩበት ጊዜ ልዑል ራስ ስዩም መንገሻ ዮሐንስ በቤታቸው ለበርካታ ጊዜያት ደብቀዋቸው እንደቆዩ ይነገራል። ልዑል ራስ ስዩም መንገሻ ልጅ ኢያሱን አሳልፎ ላለመስጠትና ደብቀዋቸዋል ካስባሉ ነገሮች እንደ መነሻነት የሚነገሩት ሌሎች ምክንያቶች መካከል አንደኛው በሰሜን ክፍል የነበረው ባላባታዊ ስርዓት ማለትም የእቴጌ ጣይቱና የራስ ወሌ ብጡል ማለትም የእቴጌ ጣይቱ የወንድም ልጅና የንግስት ዘውዲቱ ባል በሸዋ መኳንንቶች ከስልጣን መገፋት ያስነሳው ቅሬታ ሲሆን፣ ሁለተኛው ልጅ ኢያሱ የአባታቸውን ዘውድ ወርሰው ሙሉ ስልጣን ባይቀዳጁም ቅሉ ህዝቡ ለዳግማዊ አፄ ምኒልክ ከነበረው ከፍተኛ አክብሮትና ፍቅር የተነሳ ልጅ ኢያሱን ለሸዋ መኳንንት አሳልፎ አልሰጣቸውም የሚሉት ይጠቀሳሉ። የሆነ ሆኖ ልጅ ኢያሱን አድነው የያዟቸውና ወሎ ድረስ ሄደው ለልዑል አልጋ ወራሽ ተፈሪ መኮንን ያስረከቧቸው የአፄ ዮሐንስ የልጅ ልጅ የሆኑት ራስ ጉግሳ አርአያ ናቸው። ራስ ጉግሳ ልጅ ኢያሱን ከመያዛቸው አስቀድሞ ተንበርክከው የልጅ ኢያሱን ጫማ መሳማቸው ይነገራል። ይህ የራስ ጉግሳ አድራጎት የሚያመላክተው ይላሉ የታሪክ ከታቢዎች፣ ይህ የራስ ጉግሳ አድራጎት የሚያመላክተው በወቅቱ በነበረው ዘውዳዊ ስርዓት ተላልፎ ለተሰጠ ንጉሳዊ ስልጣን ያሳዩት የነበረው ክብር ምን ያህል እንደነበረ ነው ይላሉ። በራስ ጉግሳ ተይዘው ለአልጋ ወራሽ ተፈሪ ተላልፎ ከተሰጡ በኋላ ልጅ ኢያሱ እጃቸው ተይዞ ወደ አዲስ አበባ መጡ። ከዚያም በሰሜን ሸዋ የዳግማዊ አፄ ምኒልክ ያጎት ልጅ ለሆኑት ለሰላሌው ገዢ ለልዑል ራስ ካሳ ኃይሉ ዳርጌ እስረኛ ሆነው ተላልፈው ተሰጡ። ልዑል ራስ ካሳ ኃይሉ መኖሪያቸው በሆነው በፍቼ ከተማ ውስጥ ልዩና ምቹ የሆነ የመኖሪያ ክፍል ተዘጋጅቶላቸው እንዲቀመጡ አደረጉ። ልጅ ኢያሱ ታስረው በነበረበት በዚህ ወቅት የልዑል ካሳ ኃይሉ ባለቤት ልዕልት ጽጌ ማርያም በሻ ድርጊት ለማስታወስ እንሞክር። ከስልጣን የተባረሩት ልጅ ኢያሱ በልዑል ራስ ካሳ መኖሪያ ቤት ውስጥ በቁጥጥር ስር በነበሩበት ወቅት ልጅ ኢያሱን በሚመገበው ምግብ ላይ መርዝ ጨምሮ ሊገለው የሚችል ሰው ሊኖር ይችላል ብለው ስለሰጉ የልጅ ኢያሱን ምግብ ሙሉ በሙሉ
በልዕልት ጽጌ ማርያም እንዲዘጋጅ ከባለቤታቸው ጋር ተስማምተው ነበር። ልዕልት ጽጌ ማርያምም ምግቡን ለማዘጋጀት ሽንኩርት ከመክተፍ ጀምሮ በእሳት ላይ ድስት ጥዶ ወጥ እስከ መስራት ድረስ ያለውን ዝግጅት በሙሉ ራሳቸው በመስራትና ምግቡም ከተዘጋጀ በኋላ በሳጥን ቆልፈው ልጅ ኢያሱ ወደሚኖርበት የቤታቸው ፎቅ ውስጥ ወደሚገኘው ክፍል ይልኩታል። የዚህን ሳጥን ቁልፍ የሚይዙት ልዕልት ጽጌ ማርያምና ልጅ ኢያሱ ብቻ እንደነበሩ ተዘግቧል። ከጊዜያት በኋላ ንግስተ ነገስታት ዘውዲቱ ሚኒሊክ ካረፉ በኋላ በምትካቸው ራስ ተፈሪ መኮንን ቀዳማዊ አፄ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ተብለው በንግስቲቱ ዙፋን ተተክተው በትረ ስልጣኑን ሙሉ ለሙሉ ተረከቡ። እዚህ ጋር ቆም ብለን የልጅ ኢያሱንና የተፈሪ መኮንን የኋላው ቀዳማዊ አፄ ኃይለ ሥላሴን ጸብና መቃቃር እንመልከት። ልጅ ኢያሱ ሚካኤል የእድሜ ልክ ባላንጣውን በኋላም ላይ ህይወቱን አስጠፍቶታል ተብሎ የሚታማውን አልጋ ወራሽ ተፈሪ መኮንን የኢያሱ የእህት ልጅ የሆነውን ወይዘሮ መነን አስፋውን በጋብቻ አስተሳስሮ ጠልፎ ዝም ሊያሰኘው ሞክሮ ነበር። ይሁንና ተፈሪ የኢያሱን የእህት ልጅ የሆነችውን ወይዘሮ መነን አስፋውን ቢያገባም ሁለቱ ወጣቶች ፍጹም ሊጣጣሙና የስልጣን ፉክክሩን ሊያቆሙ አልቻሉም። ተፈሪ መኮንን የዘመኑ ሀብታም ክፍለ ሀገር የነበረውን ሐረርጌ የአባቴ ውርስ የእድሜ ልክ ግዛቴ ነው ብሎ ያስብ ነበር። ኢያሱ ደግሞ ተፈሪ በሐረር ሀብት መበልጸጉን አልወደደውም። በተለይም ደጃዝማች ተፈሪ መኮንን ከባቡር መስመር መዘርጋት ጋር በአጭር ጊዜ ውስጥ የሀገሪቱ መንግስት ግምጃ ቤት አለኝታ ሊሆን የበቃውን የድሬዳዋ ጉምሩክ ገቢ በቀጥታ ሊቆጣጠረው መቻሉ ለልጅ ኢያሱ አልተዋጠለትም። ይሁን እንጂ ከዚህ ክስተት በላይ ኢያሱን በተፈሪ ላይ ያነሳሳው የልጅ ኢያሱን ስም የሚያጠፋ ሚስጥራዊ ደብዳቤ ለእንግሊዝ መንግስት ተጽፎ መገኘቱ ነው። ይህንን ደብዳቤ የጻፉት የደጃዝማች ተፈሪ መኮንን ጸሐፊና አንድ ማንነቱ በውል ያልተገለጸ ሌላ ሰው ናቸው ይባላል። ደብዳቤው በማን ትዕዛዝ እንደተጻፈ ግን የታሪክ ሰነዶች በይፋ የሚገልጹት ነገር የለም። ልጅ ኢያሱ ትዕዛዙን ያስተላለፈው ተፈሪ መኮንን ነው ባይ ነው። በዚህም ወደ አዲስ አበባ አስጠርቶት ስለ ጉዳዩ ቢጠይቀው ደጃዝማች ተፈሪ ከነገሩ ንጹህ መሆኑን ገለጸለት። ቢሆንም ኢያሱ አላመነውም። በመሆኑም በሁለቱ መካከል የነበረው ቅራኔ በጣም ተባባሰ። ነገሮች በዚህ ላይ እንዳሉ ልጅ ኢያሱ ተፈሪ መኮንንን ወደ አዲስ አበባ አስጠርቶት እርሱን ሳያነጋግር ወደ ሐረር ወረደ። ከሀገሬው ሕዝብ ጋር ከተማከረ በኋላ ደጃዝማች ተፈሪ መኮንንን ከሐረር ገዥነቱ ሻረው። በምትኩም የከፋ ገዥ አድርጎ ሾመውና በአስቸኳይ ወደ ተሾመበት ክልል እንዲሄድ ጥብቅ ትዕዛዝ ሰጠው። የድሬዳዋ ጉምሩክንም ወዳጁ በነበረው ሶሪያዊው ሐሲብ ይደልቢ ስር እንዲሆን አደረገው። የልጅ ኢያሱ እርምጃ ተፈሪም በጣም አስደነገጠው። ይህ ሰው ሊውጠኝ እያመቻቸኝ ነው በማለት እንዲያስብም አደረገው። ስለዚህ ደጃዝማች ተፈሪ መኮንን ወደ ከፋ መሄዱን ተወና አዲስ አበባ ሆኖ የሚበጀውን መላ ማፈላለግ ጀመረ። ልጅ ኢያሱ ግን በትዕዛዝ ላይ ትዕዛዝ ለተፈሪ መኮንን ቢያሽጎደጉድለትም ደጃዝማች ተፈሪ ልዩ ልዩ ሰበቦችን እያመካኘ በዋና ከተማይቱ አዲስ አበባ ሰነበተ። የኢያሱንም ልብ ለማቀዝቀዝ የሥጋ ዘመዱ የሆነውን ቀኛዝማች እምሩ ኃይለ ሥላሴን የኋለኛው ራስ እምሩን የቃልና የጽሑፍ መልእክት አስጨብጦ ልጅ ኢያሱ ወደሚገኝበት ድሬዳዋ ላከው። ኢያሱም የተፈሪን መልእክት ከሰማ በኋላ እንዲህ አለ። ደጃች ተፈሪ ሐሳቡ ሁሉ ሌላ ነው። ያንዳንድ ወስላቶችን ነገር እየሰማ ወዲያ በል ወዲህ ቢል ብርቱ ነገር ያገኘዋል። የአዲስ አበባ ወስላታ ሁሉ ፍሬ ያለው መስሏታል አለ። ይህ የልጅ ኢያሱ አነጋገር በሁለቱ ልዑላን መካከል የነበረውን ውጥረት ከፍተኛ ደረጃ ላይ መድረሱን ያመላከተ ሆነ። የኢያሱ ንግግር ለደጃዝማች ተፈሪ ጆሮ ከደረሰው በኋላ ተፈሪ በስውር ማድባቱን ትቶ ኢያሱን ከስልጣን ለመፈንቀል የሚዶልቱትን መኳንንት በይፋ ተቀላቀለ። በአስገራሚ ፍጥነትም ዱለታውን መሪነት ከፊት አውራሪ ሀብተ ጊዮርጊስ ዲነግዴ እጅ ወሰደው። የሁለቱ ወጣቶች መገፋፋት ይፋ ሆነ። ቀጣዩ ነገር ማን ቀድሞ አጥቅቶ የአሸናፊነቱን ዘውድ ይቀዳጃል የሚለው ብቻ ነበር። የሸዋና የምዕራብ ኢትዮጵያ ባላባቶች በተፈሪ ዙሪያ ተሰልፈዋል። የወሎ፣ የአፋር፣ የኦጋዴንና የሐረርጌ ባላባቶች የኢያሱን ጎራ ተቀላቅለዋል። ቢሆንም ሁለቱ ጎራዎች በራሳቸው ወኔ ፍልሚያውን መጀመር አልቻሉም።
የመጨረሻውን ፍልሚያ ለማስጀመር ሌላ ስውር እጅ አስፈልጎ ነበር፣ የዘመኑ ታላላቅ ቅኝ ገዢዎች እጅ። እንግሊዝ፣ ኢጣሊያና ፈረንሳይ ሁለቱ ልዑላን ሲጣሉ መጀመሪያ ላይ አይተው እንዳላዩ ሆነው ስራቸውን ማከናወን ነበር የመረጡት። ከቆይታ በኋላ ግን የልጅ ኢያሱ የእኩልነት ፖሊሲ ማለትም በሁሉም ኢትዮጵያውያን መካከል እኩልነትን ማስፈን በሚል የሚወስዳቸው እርምጃዎች የእነርሱን ጥቅም የሚጎዳ መሆኑን ተገነዘቡ። የጠረፍ አካባቢ ገዢዎች ከቀኝ ገዢዎች ጋር ለሚያደርጉት ውጊያ የሞራል ድጋፍ የሚሰጥ መሆኑ አስቀየማቸው። በተለይ እንግሊዝ ሶማሌላንድን ከብሪታንያ አገዛዝ ነፃ ለማውጣት ለ30 ዓመታት ሲዋጋ ለኖረው ሰይድ አብዱሌ ሐሰን የተሰኘ የኦጋዴን ሶማሌዎች ብሔራዊ ጀግና የመሳሪያ ድጋፍ በገፍ ማቅረቡ ቅኝ ገዢዎቹን በጣም አስበረገጋቸው። ይህ ወጣት ዝም ተብሎ ከተተወ ከዚህ አካባቢ ያስለቅቀናል እንዲሉም አደረጋቸው። አልፎ ተርፎ ልጅ ኢያሱ በዘመኑ ከነዚህ ቀኝ ገዢዎች ጋር በአንደኛው የዓለም ጦርነት የሚዋጉትን ጀርመንንና ቱርክን የመደገፍ አዝማሚያ ማሳየቱ ሶስቱ ኃያላን እርሱን ከስልጣን ለመንቀል በሚደረገው ትግል በቀጥታ እንዲሳተፉ አደረጋቸው። በመሆኑም ኃያላኑ ጳጉሜ 1908 ዓ.ም የኢያሱን የጠላትነት እርምጃ በማስመልከት በጻፉት የማስጠንቀቂያ ደብዳቤ አድማውን መቀላቀላቸው ይፋ ሆነ። ከመጋረጃ ጀርባ መፈንቅለ መንግስት ጠንስሰው ወደ ተግባር መለወጥ ላቃታቸው የሸዋ መኳንንት መፈንቅለ መንግስቱ ወደ ተግባር የሚለወጥበትን ስልት አስጨበጧቸው። በተለይ በኢያሱ ላይ የቀረበው የመናፍቅነት ክስ ትክክል መሆኑን ለማስረገጥ የኢያሱን መስለም የሚያሳዩ ፎቶግራፎችን እያባዙ በአዲስ አበባና በሌሎች ከተሞች አሰራጩ። ይህ ውጥረት በተፈጠረበት ወቅት ልጅ ኢያሱ ኦጋዴን ነበር። ከበረሃ ወደ አዲስ አበባ ተመልሶ በቤቱ ላይ የተለኮሰውን እሳት እንዲያጠፋ ወዳጆቹ መልእክት ቢሰዱለት የሸዋን መኳንንት በአፉ ላይ ቢሸናበት የሚናገረኝ የለም የሚል የንቀት መልስ መለሰላቸው። ይህም መልስ የስልጣን ፍጻሜውን አቃረበው። ታዲያ ኢያሱ የጠላቶቹን አሰላለፍ በደንብ የተገነዘበው አይመስልም። በእርሱ ሐሳብ ሁሉንም ኢትዮጵያዊ ለማመጣጠን የሚወስዳቸውን እርምጃዎች የሚቃወሙት የሸዋ መኳንንት ብቻ ነበሩ። ነገሩ ግን እንዲህ አልነበረም። ፕሮፌሰር ባህሩ ዘውዴ እንደሚሉት ልጅ ኢያሱ ፖሊሲውን በግልጽ ባለማብራራቱ ተራው ሕዝብ እንኳን ሀገሩን ለማስለም ሌት ተቀን የሚደክም አድርጎ ወሰደው። በዚህ ላይ እነ ደጃዝማች ተፈሪ መኮንን በቆንስሎቹ ድጋፍ ኢያሱ የሚገለጥበትን የሐሰት ክስ ቀመመው ሲያቀርቡለት ሕዝቡም እንደ መኳንንቱ ድሮስ ከመሐመድ አሊ ልጅ አለና አረፈው። የኢያሱ ዕጣ ፋንታ አሳዛኝ የሆነው ድሮ የሚገብሩለት ሁሉ በዚህ ቀውጥ ጊዜ ሲከዱት ነው። በተለይ በስልጣን ዘመኑ መጀመሪያ ላይ በወሰዳቸው ተራማጅ እርምጃዎች ተደስተው በእርሱ ዙሪያ የተሰለፉት ለውጥ ናፋቂ ምሁራን በዚህ የፈተና ወቅት የገቡበት ሳይታወቅ ከጎኑ ጠፉ። አንዳንዶቹ ጭራሽ ከእርሱ ጎራ ተነጥለው እርሱን ወደ መንቀፍ ገቡ። ለዚህም ጥሩ ምሳሌ የሚሆኑት የነጋድራስ አፈወርቅ ገብረ ኢየሱስ ተግባር ነው። ነጋድራስ አፈወርቅ ልጅ ኢያሱን በስልጣን ዘመኑ መጀመሪያ ላይ የኢትዮጵያ ተስፋና የለውጥ ሐዋርያ አድርገው እንዳላንቆለጳጰሱት ሁሉ በዚህ የመከራ ወቅት ግን እንዲህ የሚል ስንኝ መቋጠራቸው ታሪክ አዋቂዎች በትውስታቸው እንዲህ ሲሉ መዝግበዋል። ሙሐመድ ኢያሱ ለገመ በራሱ፣ ኢያሱ ሙሐመድ አልጋ ሲሉት አመድ ሲሉ ነጋድረስ አፈወርቅ ልጅ ኢያሱን ወረፉት። እንግዲህ የልጅ ኢያሱ ውድቀት እውን ሆነ። ለ3 ዓመታት የነገሰበትን አልጋ ከውጭና ከውስጥ በተሸረበበት ሴራ አጣ። መስከረም 17 ቀን 1909 ዓ.ም ዘውዲቱ ሚኒሊክ ንግስተ ነገስታት ተብላ ዙፋኑ ላይ ስትቀመጥ ደጃች ተፈሪ መኮንን ራስ ተብሎ የኢትዮጵያ መንግስት አልጋ ወራሽና ባለሙሉ ስልጣን እንደራሴ ሆነ። ንግስተ ነገስታት ዘውዲቱ በሞቱ በአመቱ ልዑል ራስ ካሳ ኃይሉ የልዑል አልጋ ወራሽ አስፋ ወሰን ኃይለ ሥላሴን ሰርግ ለመታደም ወደ አዲስ አበባ በሄዱበት ወቅት ልጅ ኢያሱ ከራስ ኃይሉ በተላከላቸው ገንዘብ ጠባቂያቸውን አባብለው ከእስር ቤት ካመለጡ በኋላ ወደ ጎጃም ሸሹ። ሆኖም ግን በተፈሪ ታማኞች እንደገና ተይዘው ወደ አዲስ አበባ ተላኩ። ልጅ ኢያሱ አዲስ አበባ ከተላኩ በኋላ ሐረር ወደሚገኘው ወደ ጋራ ሙለታ ተወስደው እንዲታሰሩና
የቀዳማዊ አፄ ኃይለ ሥላሴ ደጋፊዎች እንዲጠብቋቸው ተደረገ። ልጅ ኢያሱ ከእስር እንዲያመልጡ ረድተዋል የተባሉት የጎጃሙ ራስ ኃይሉ ተክለ ሃይማኖት ከልጅ ኢያሱ ጋር ማደማቸው በብዙ ምስክር ከተረጋገጠባቸው በኋላ ፍርድ እንዲፈርዱ የተሰየሙት መኳንንቶች ራስ ኃይሉ ተክለ ሃይማኖት ላይ ሞት ፈረዱባቸው። ሆኖም ቀዳማዊ አፄ ኃይለ ሥላሴ የሞት ፍርዱን ሽረው በእስራት እንዲለወጥላቸው ከወሰኑ በኋላ ገንዘባቸው በሙሉ እንዲወረስ አዘው ታሰሩ። ልጅ ኢያሱ ሐረር ጋራ ሙለታ እንደታሰረ ተረሳ፣ ጠያቂ አጣ። ብላቴናው ልዑል የታላቁ ንጉሠ ነገሥት የልጅ ልጅ የንጉሠ ነገሥትነቱን መንበር ለሌላ ሰው አሳልፎ ሰጥቶ እሱ በሰንሰለት ብረት ተይዞ ቀረ። ልጅ ኢያሱ ጋራ ሙለታ እንደታሰረ ጣሊያኖች አንድ ነገር አቀዱ። በ1928 ዓመተ ምህረት ጣሊያን ኢትዮጵያን ከወረረች በኋላ በአውሮፕላን ለሕዝቡ ወረቀት በተኑ። በተበተነው ወረቀትም ላይ የኢትዮጵያ ሕዝብ በኃይለ ሥላሴ ላይ እንዲያመጽና እውነተኛው አልጋ ወራሽ የአፄ ምኒልክ የልጅ ልጅ የሆነው ኢያሱ በመሆኑ በዚህ ሳቢያ ሕዝቡ እውነተኛ አልጋ ወራሽ የሆነው ልጅ ኢያሱን እንዲደግፍ በማነሳሳት ልጅ ኢያሱን እንደ መሳሪያ በመጠቀም ኢትዮጵያን ለመበታተን አቅደው ነበር። ሆኖም ግን ይህ ሳይሳካ ቀረ። እስከ ዛሬ ድረስ ምክንያቱና ምንነቱ ባልታወቀ ሁኔታ እንቆቅልሽ በሆነ ሁኔታ ልጅ ኢያሱ በእስር ላይ ሳሉ በህዳር ወር 1927 ዓ.ም በተወለዱ በ40 ዓመታቸው መሞታቸው ተሰማ። ህዝቡም የሚኒሊክ የልጅ ልጅ መሞቱን በሰማ ጊዜ አዘነ። የልጅ ኢያሱ መሞት በመኳንንቱና በንጉሱ ዘንድ እንደተሰማ በአዲስ አበባ ቤተ መንግስት ሐዘን ተደርጓል ተባለ። ልጅ ኢያሱ ሚካኤል የስልጣን ዘመኑ በእንቆቅልሽ የተመላ ነው። መንግስቱን ያስተዳደረበት ዘይቤ፣ ከስልጣን የወረደበት ሁኔታ፣ በእስር ላይ ያሳለፈው ህይወትና የሞተበትም ሁኔታ እንቆቅልሽ ነው። ሌላው ይቅርና የተቀበረበት ቦታ እንኳን እስካሁን ድረስ በትክክል አይታወቅም። እንቆቅልሽ በእንቆቅልሽ። ይህን የልጅ ኢያሱን ሁኔታ ያስተዋለው ህዝቡ እንዲህ ያለ ገጥሞለት ነበር። ተሸዋ ረጋ የሚወለድ ልጅ እምብዛም አይከፋ እምብዛም አይበጅ፣ ትንሽ ወደ ኋላ ይቀረዋል እንጂ በአሽከሮች ክፋት ደግሞም ባጋፋሪ፣ ዘውዱ ሲዞር አየን ወደ ልጅ ተፈሪ። ኢያሱ የሚባል አንድ ልጅ ተወልዶ የአባቶቹን መሬት አደረገው ባዶ። መች ባንተ ይሆናል ምኒልክ ንጉሱ፣ አንተ አስበ ነበር ልትሰጠው ለኢያሱ። እንኳን ሊነግስና ይያዛል ለነፍሱ፣ በራስ መኮንን ልጅ ትጠፋለች ነፍሱ። ተጌታ ተፈርዷል ዘውዲቱ ሊነግሱ፣ የልጅ ኢያሱ ሰው የአባ ሻንቆሉሌ። ተለቀለቀለት መወቂያው ሰገሌ፣ ሰገሌ ሜዳ ላይ የመጣብን መርዶ፣ በቀኝ እጁ ካራ በግራው ብርንዶ እያለ ገጠመ። የልጅ ኢያሱን አሟሟት በተመለከተ የተለያዩ ጽሑፎችና ሐሳቦች ይቀርባሉ። ልጅ ኢያሱ የተገደሉት ሐረር ውስጥ ነው። ልጅ ኢያሱ የተገደሉት አዲስ አበባ ገነተ ሉል ቤተ መንግስት ውስጥ ሲሆን የተቀበሩትም ከቤተ መንግስቱ ቅጥር ግቢ ውስጥ ከሚገኘው ቅዱስ ማርቆስ ቤተክርስቲያን ክልል ነው። ልጅ ኢያሱ የቀብራቸው ስነ ስርዓት የተከናወነው ደብረ ሊባኖስ ነው። ልጅ ኢያሱ የተቀበሩት ሰንዳፋ ውስጥ ነው የሚሉ ብዙ አሉባልታዎች ይገኛሉ። የልጅ ኢያሱን አሟሟትና ቀብር ጥርጣሬ ላይ የጣለው ነገሩ እንዲህ ነው። መስከረም 17 ቀን 1909 ዓ.ም ልጅ ኢያሱ ከዙፋናቸው ከተሻሩ በኋላ የዚህ ብላቴና ንጉስ ሕይወት ሙሉ በሙሉ በጨለማና በሽሽት በግዞትና እስር ቤት ውስጥ እንዲያልፍ ተደርጎ ነበር። መጀመሪያ በሰላሌ በኋላም በጋራ ሙለታ በእስር ቆየ። ነገር ግን በ1927 ዓ.ም ፋሺስት ጣሊያን ኢትዮጵያን በወረረችበት ዋዜማ የልጅ ኢያሱ ሕይወት በሚስጥር አለፈ። ፋሺስት ጣሊያን ኢትዮጵያን ለመውረር የጦር መሳሪያዋን በወሰን ላይ በማከማቸትና የሀገሪቱን አየር በውጥረት በተወጠረበት በዚያ ታሪካዊ ወቅት በፍቼ እስር ቤት ግድግዳዎች ውስጥ
አንድ አስፈሪ ሚስጥር ይጎነጎን ጀመር። የፋሺስት ኃይሎች ልጅ ኢያሱን ከእስር ቤት አስመልጠው የራሳቸውን ውክልና የሚቀበል የአሻንጉሊት ንጉሥ አድርገው በዙፋኑ ላይ የመሰየም አደገኛ እቅድ እንዳላቸው የሚናገሩ ዘገባዎች አዲስ አበባ አፄ ኃይለ ሥላሴ ጆሮ ደረሱ። በዚህ ጊዜ ነበር የልጅ ኢያሱ አሟሟት ዋና መንስኤ የሆኑት ሶስቱ ታዋቂ የሴራ ትንተናዎች የመጡት። የመጀመሪያውና በጣም የጎላው የሴራ ንድፈ ሐሳብ በመርዝ ተገሏል የሚለው ነው። በወቅቱ የነበሩት አፄ ኃይለ ሥላሴና የቤተ መንግስቱ መኳንንት ልጅ ኢያሱ በጣሊያን እጅ ከወደቀ ህዝቡን አስተባብሮ በንጉሠ ነገሥቱ ላይ ሊያነሳሳ ይችላል የሚል ከፍተኛ ስጋት አደረባቸው። በዚህ ምክንያት ልጅ ኢያሱ ለፋሺስት ጣሊያን መሳሪያ ሆኖ ከመቅረቡ በፊት በሚስጥራዊ መንገድ በምግብ ወይም በመጠጥ ውስጥ በተቀላቀለ ፈጣን መርዝ ህይወቱ እንዲያልፍ ተደረገ የሚለው የሴራ ንድፈ ሐሳብ በሰፊው ይነገራል። ሁለተኛው የሴራ ንድፈ ሐሳብ አሟሟቱ ላይ የፋሺስት ጣሊያን ድብቅ እጅ አለበት የሚለው ነው። ልጅ ኢያሱ በወጣትነቱ ያሳየው ሀገራዊ ፍቅርና የጀርመን ኦቶማን ደጋፊነቱን የሚያስታውሱት የጣሊያን ደህንነቶች እሱን አስመልጠው በዙፋኑ ላይ ቢያስቀምጡት እንኳን የራሳቸውን ፍላጎት ሊያሟላላቸውና ይልቁንም ጦሩን አደራጅቶ ኋላ ላይ ሊወጋቸው ይችላል በሚል ስጋት በራሳቸው ድብቅ ወኪሎች አማካይነት እንዲገደል አድርጓል የሚል ትንተና ይቀርባል። ሶስተኛው የሴራ ንድፈ ሐሳብ ደግሞ የተፈጥሮ ህመም ታሞ ሞቷል የሚለው ነው። ኦፊሳላዊው የቤተ መንግስቱ መግለጫ ልጅ ኢያሱ በወህኒ ቤት ውስጥ በነበረበት ወቅት በደረሰበት የሳምባና የሆድ ህመም ምክንያት በተፈጥሮ ህይወቱ አልፏል ቢልም ታሪክ ጸሐፊዎች ግን ይህ አባባል የፖለቲካ ግድያውን ለመሸፈን የተደረገ ነው ይላሉ። እንደ ምክንያት የሚጠቅሱት ልጅ ኢያሱ ህይወቱ ካለፈ በኋላ እንኳን አስክሬኑ የት እንደተቀበረ በይፋ አልተነገረም፣ በሚስጥር እንዲያዝ ተደርጓል የሚል ነው። ታላቁ ዳግማዊ አፄ ምኒልክ የዙፋናቸው ወራሽ አድርገው የመረጡት መልከቀናውና ቄንጠኛው ብላቴና በመጨረሻም የውስጥ መኳንንት የስልጣን ሽሚያ፣ የውጭ ሀያላን ሀገራት ሴራና ከቀረበው የፋሺስት ወረራ ጋር በተያያዘ የፖለቲካ ፍርሃት ሰለባ ሆኖ አሳዛኝ ፍጻሜውን አግኝቷል ይላሉ። የልጅ ኢያሱ ሞት ይፋ የወጣው በህዳር ወር 1928 ዓመተ ምህረት ነው። ቀዳማዊ አፄ ኃይለ ሥላሴ ወደ ማይጨው ከመዝመታቸው 3 ቀን አስቀድሞ ማለት ነው። የልጅ ኢያሱ አሟሟትን አውቃለሁ በማለት እማኝነታቸውን ከሰጡ ግለሰቦች መካከል አገልጋያቸው የነበሩ አዛውንት ኢጣሊያኖች አቤቶ ኢያሱን ከጋራ ሙለታ እስር ቤት ለማስወጣት ሙከራ አድርገው እንደነበር በመግለጽ እንዲህ ይላሉ። የኢጣሊያ ወኪሎች አባ ጤናን ማለትም ልጅ ኢያሱን ከግራዋ እስር ቤት ለማስወጣት ከሞከሩ ጀምሮ ልዑልነታቸው በእስር ቤቱ ክልል እየተከዙ ወዲያ ወዲህ ይንጎራደዱ ነበር። አንድ ቀን ምሽት አንዲት አውቶሞቢል ወደ እስር ቤቱ መጣች። እርሳቸውም ይፈሩት የነበረው ሰው መኖር አለመኖሩን ጠየቁ። በቀጣዩ ቀን የመጡት አባ ሐና ብቻ ናቸው አልኳቸው። ነገር ግን ጥቂት ዘግይቶ ሁለተኛው አውቶሞቢል 2 ሰዎችን አሳፍራ መጣች። ከሁለቱ አንዱ ፊት አውራሪ ነበር። እስኪጨልም ቆይተው እያደቡ ወደ እስር ቤቱ ተጠጉ። መዝጊያው ሰፋፊ ስንጥቆች ያሉት በመሆኑ ልዑልነታቸው በስንጥቆቹ ውስጥ አዘውትረው ምራቃቸውን ይተፉ ስለነበር ሲያነጣጥሩባቸው ሳያቸው አልቀረም። በተኮሱባቸውም ጊዜ የመስኮቱን መቃኖች ጨምድደው ጨበጡ። ኃይለኛ ስለነበሩ ቤቱን በሙሉ ያናጉትና የሚናድ መስሎኝ ፈርቼ ነበር። ተንገዳግደው ወለሉ ላይ ሲወድቁ ሰማሁ። ሬሳቸው በባቡር ተጭኖ ወደ አዲስ አበባ ከመወሰዱ በፊት ሁለቱ ነፍሰ ገዳዮች እንደ ባለዛር ሬሳቸው ላይ ተጎንብሰው አጓሩ። ሬሳቸው አዲስ አበባ እንደደረሰ ከፍተኛ ባለስልጣን ለባላምባራስ አበበ አረጋይ አስረከቡ። ሬሳቸው አዲስ አበባ እንደደረሰ ለከፍተኛ ባለስልጣን ማለትም ለባላምባራስ አበበ አረጋይ አስረከቧቸው። እንግዲህ ሬሳቸውም ለዘላለም ያረፈበትን ቦታ የሚያውቁት ባላምባራስ አበበ አረጋይ ብቻ ናቸው። ይሁንና አበበ አረጋይ ደግሞ በ1953 በተሞከረው የመንግስት ግልበጣ ጊዜ የመከላከያ ሚኒስተር ሆነው ነበርና በአረንጓዴው የገነተ ልዑል ቤተ መንግስት ታዛ ወለል ላይ ደማቸው ፈሶ ሞተዋል። አባ ሐና ጂማም ተመሳሳይ ዕጣ ገጥሟቸዋል ይላሉ።
እንደ አዛውንቱ ምስክርነት ከሆነ አባ ሐና ጅማም ሆነ ራስ አበበ አረጋይ የልጅ ኢያሱን አስክሬን በተረካከቡበት ቦታ ላይ ስለተገደሉ ሚስጥሩ አብሮ ሞተዋል ማለት ነው። ሌላኛዋ ለቤተ መንግስቱ ቅርበት ያላቸው ሴት ደግሞ ለጎበዜ ጣፈጠ እንዲህ ብለውት ነበር። ዕለቱን አላስታውስም፣ ቢሆንም ልጅ ኢያሱ አርፈዋልና ቤተ መንግስት እንድትመጡ የሚል መልእክት ተላለፈ። እኛም ማልደን ወደ ቤተ መንግስቱ ሄድን። አዲስ አበባ ውስጥ የምንገኝ ወይዛዝርትና መኳንንት ተሰብስበን ስንላቀስ ዋልን። ሬሳ ግን አልነበረም። እቴጌ መነን በጣም አዝነውና ተክዘው እንባቸውን ያፈሱ ነበር። ጃንሆይ በርኖሳቸውን ገልብጠው ደርበው ወንድሜ ወንድሜ በማለትም አለቅሱ ነበር ብለዋል። ልጅ ኢያሱ በታሸገ ባቡር አሳፍሬ ወደ አዲስ አበባ ልኪያቸዋለሁ በማለት እማኝነታቸውን የሚሰጡት ብላቴን ጌታ ዶክተር ሎሬንዞ ታዕዛዝ በበኩላቸው የቅዱስ ማርቆስ ቤተክርስቲያን ቄስ የነበሩ ገብረ መድን የተባሉ ግለሰብ እንዲህ በማለት ነግረውኛል ይላሉ። በቅዱስ ማርቆስ ቤተክርስቲያን ትይዩ የዱክ ቤት ይባል በነበረው ህንጻ ሰገነት ላይ አንድ እጆቹን በሰንሰለት የታሰረ ሰው ከቀትር በኋላ ዘውትር ሲመላለስ እናየው ነበር። ነገር ግን ጃንሆይ ወደ ጦርነቱ ከመዝመታቸው በፊት ሌሊቱን ጸሎተ ፍትሐት እንድናደርግ ታዘዘን። ሆኖም የሟቹን ሰው የክርስትና ስም የሚነግረን አልነበረም። ከዚያ በኋላ ያ ሰውዬ ይመላለስበት ከነበረው ሰገነት ላይ ድጋሚ አልታየም። እኛም የሞቱት ልጅ ኢያሱ እንደሆነ ተረዳን። ጎህ ለተባለ መጽሔት ቃለ ምልልስ የሰጡት የልጅ ኢያሱ የልጅ ልጅ ፕሮፌሰር ግርማ ዮሐንስ ኢያሱ ቄስ ገብረ መድን የተባሉት ሰው ከሰጡት ምስክርነት ጋር የሚጣጣም ቃል ተናግረዋል። ፕሮፌሰር ግርማ ልጅ ኢያሱ በ6 ኪሎ ዩኒቨርሲቲ ቅጥር ግቢ ባለው የዱክ ቤት አሁን ሎው ፋካልቲ ዋና ህንጻ የሆነው መታሰራቸው እውነት ነው። አጼ ኃይለ ሥላሴ ወደ ማይጨው ሐሙስ ከመዝመታቸው በፊት ማክሰኞ ሌሊት ልጅ ኢያሱ ተገድለው አሁን ዩኒቨርሲቲው የእግር ኳስ ሜዳ ከሆነውና ያኔ የቅዱስ ማርቆስ ቤተክርስቲያን አጸድ ከነበረው ስፍራ ተቀብረዋል ይላሉ የልጅ ልጅ ነኝ የሚሉት ፕሮፌሰር ግርማ። የሆነ ሆኖ ልጅ ኢያሱ ከዘመኑ የቀደመ ተራማጅና የፍትህ አባት ነበር ወይንስ በወጣትነት ስሜት በአመራር ግድፈት ሀገሩንና ዘውዱን ያጣ አሳዛኝ ንጉስ? መልሱን ለእናንተው ልተው። ምናልባት ልጅ ኢያሱ የራሱ ድክመቶች የነበሩት ወጣት መሪ ሊሆን ይችላል። ነገር ግን ታሪክ እንደሚነግረን እሱ ወደ ጨለማው የእስር ቤት ግድግዳና ወደ አሳዛኙ ሚስጥራዊ አሟሟት የመራው የራሱ ጥፋት ብቻ አልነበረም። የቤተ መንግስቱ መኳንንት ያልጠገቡት የስልጣን ጥም፣ የኃያላኑ ሀገራት ድብቅ የጂኦፖለቲካ ሴራ እና በወቅቱ የተደቀነው ሀገራዊ ፍርሃት ተደማምረው የዚህን ብላቴና ንጉስ ዕጣ ፋንታ በጨለማ ደምድመውታል።